ከእውቀት በላይ እየተቀያየሩ እኮ ነው። ኢምራን አንድ ኢምራን የሚባል አለ። ከሱ እንትን ይላል፣ አንተ ደግሞ ይቀባበላሉ እዛው አልኩ እና 8 ሰዓት ከምናምን ፈጀ። መጨረሻ የመጽሐፍ ቅዱስ እውቀታቸው እንዴት አየው? እኔ ነኝ በግድ እረፍት መውሰድ አለበት እንዲወጣ ያደረኩት። ይሄ ሁሉ አለ። አንድ ቀን ሰምቼ አላውቅም። እዛ ጋር የተነበበልኝ ነገር በትምህርትም በስብከትም በየትኛውም ነገር እኔ ሰምቼው አላውቅም። አንድም ማለት ነው አላገኘሁም። እና እየተገረምኩኝ አለ ማለት ነው። ሂሳብ እየሰራው እየቀነስኩ እየደመርኩ እንዲህ ነው እንደዛ ነው ከዚህኛው ሲያቀናብብር በቃ ጠመቀኝ እዛው ታውቃለህ። እና አሁን ነው መሀል ላይ ጠመቀኝ ሲባል አሁን አንተ ከዛ የወሰድከው እውነት ነው ወይስ ምንድን ነው? አሁን ጠመቀኝ ሲባል አንዳንዴ ምን ያደርጋሉ መሰለህ ሰዎች እንደዛ እኮ አይደለም ማለት ነው እኮ ትገባለህ። ግን ሰዎች እንደዛ ብለው ሲያስተምሩ እነሱ ሌሎች ደግሞ አይደለም እኮ በራሳቸው መንገድ እየተረጎሙ ትርጉምን እያጣመሙ ነው ሰውን የሚያጠሙት ይላሉና አንተ እንዴት አየው? ምን ትርጉም ይልቁኑ እኔ መጽሐፍ ቅዱሱ ላይ ከገባው ማለት ነው ኢየሱስ አምላክነቱን ከሚያረጋግጠው ይልቅ የማያረጋግጠው ነው የበዛው። ያን ቀን ሰዓታት እኮ ናቸው አለመሆኑ እሱ ልክ ነው። መጽሐፍ ቅዱስ ይበዛሉ ነው የምልህ። እነዛ እሱ ልክ ነው። የክርስቶስ አምላክነት አያረጋግጥም መጽሐፍ ቅዱስ። ልክ ነህ እኮ ያረጋግጣል ተብሎ ከተማር ነው ካስተማሩ ማለት ስንማር ከነበረው በተመስጦ አንቀጾችን የት ነው ያደረጋችሁት? እኔ እኮ ደሜ እየፈላ ያለው ይህ ሁሉ አንቀጽ አለ መጽሐፍ ቅዱስ ውስጥ። ለምንድን ነው ለትምህርት የማይቀርበው? የእሱ ንግግሮች የጳውሎስ ነበረ ስንማር ነበረው። አሁን ምንድን ነው ያየሁት? ያን ቀን የጳውሎስና የኢየሱስ አስተምሮት የተለያየ መሆኑን ያገኘሁት። ጳውሎስ የሚለው ሌላ፣ ኢየሱስ የሚለው ሌላ ሆኖ ነው ያገኘሁት። ሁለት አካል ማለት ነው። እሺ ከዛ በኋላ አንተ ምን ሆንክ? ምን አሰብክ? ማለት ምን ተሰማ? ምን አደረግ? ወጥተህ ምን አደረግ? ምን አወራህ ከሰዎች? መሀል ላይ ቆምኳ። አሁን መሀል ላይ ቆሜ አይደል እንደ ስበኩኝ እያልኩ ያለሁት ግራ ቀኝ ወደ ምርጫ ስበኩኝ ካልክማ ገብተሃል ማለት ነው አይደለም? ገብተሃል። ስበኩኝ እያልኩ ያለሁት ባለሁበት መሀል ነፃ ብያለሁ። አምላክ መኖሩን አመኛለሁ። መንገዱን ግን እየፈለግኩ ነውና መንገዱን ግለጹልኝ። ሙስሊሞች ገልጸውልኛል። ክሊር በሆነ መንገድ ገልጸዋል። ክሊር ያውም አንዱ እየተጋገዘ ያለ እንቅልፍ ሰው ለሽንትም አይነሳም እና በዛ ትርጓሜ የተረጉሙ ይችላሉ። መሳሳቱን እና ለመሳሳቱን አንተ በምንድን ነው ልታወቅ የቻልከው? በእናት ቋንቋ። በጣም ጥሩ። የእናት ቋንቋ አሁን በምን ቋንቋ ነው የተጻፈው? አዲስ ኪዳን። በጣም ጥሩ መጥረሻ። የእናት ቋንቋ ምንድን ነው? አዲስ ኪዳን። አዲስ ኪዳን ግሪክ። አውጣና ግሪከኛውን ይሄን ቃል የትኛው እንደሆነ ትክክለኛ አሁን አሳየን። ግሪከኛውን ኦኬ። ግሪክኛ እንግዲህ እኔ ማንበብ አልችልም እና እንዴት አወቅ? ሊቃውንቶቻችን ሁሱ በደንብ አድምጠኝ። ሊቃውንቶቻችን ዘመኑን የዋጀ ትርጓሜን ተርጉመውልናል። አሁን ተረተህን አቋርጥና ክፈተው። ግሪከኛ እየጠበቅኩ ነው። በዚህ እንስማማለን። ይኸው ትክክለኛውን ልታስረዳን ዘንድ በምንድን ነው የምትረዳው የምታውቀው? ስለ በግሪከኛው አልከኝ። ምንም ወሬ አታብዛና ግሪከኛውን ክፈት እባክህ። እንጂታችንን አትበል። ኦኬ አንተ ክፈት። አንተ ነው የምትከፍተው። ኢብራሂም ይክፈት። አንተ ነው የምትከፍተው። ኢብራሂም ይክፈት። ራስህ ነው የምትከፍተው። በትና አንብብልኝ ግሪከኛውን። ያላ ሌት ሚ ትራይ። ኦኬ ያላ
አለ ከፈት ግሪከኛ። እስቲ ለማንኛው የስ እንትኑን እንየው፣ አንዳንድ ትርጓሜዎችን እንመልከት። ናናና ግሪከኛ ሆነ ሰይን እዛ ጋር አለ ወገናችን ከላይ በኩል አለ እዛ ጣት ጋር ሳላ አይ ኖ ዘ ፕሌስ ፕሊስ አና አቃለሁ ትርጓሜዎቹ በርካታ ይኸውልህ ምን ይላል? ኒው ኢንተርናሽናል ቨርዥን አለ። አንተ የቅናምሱን የእናት ቋንቋ ግሪከኛ ክፈት እንሄዳለን። ለመጨረሻ ጊዜ እባክህን ቃልህን አታፍ። በእናት ቋንቋ ነው ማወቅ የምችለው መረዳት የምችለው ብለህናል። የእናት ቋንቋው እንግሊዝኛ አይደለም ግሪከኛ። ግሪከኛውን ክፈትና ግሪከኛውን ክፈትና ይሄው ግሪክ ነው። እሺ ግሪከኛውን አንብበው እስኪ ምን ይላል? ዘን ካይ ይሄው አንደኛው ነው ያወጣው። ይሄው 331 ማርክ 31 ካይ የሚለው ምን ያርገው? ይሄ ነው የተባልከው። ሙሉን ክፈተው። ግሪኩን ክፈተው። ይሄው ካይ ብሎ ቁጭ ይላል እንዴ? ወይ ካልቻልክም በልና በቃ ባጭሩ ተናገር። እብርሽ አዲስ ነገር እኮ አይደለም ነው ግሪክኛ ማወቅ አለማወቅ አዲስ ነገር። አሁን አልችልም በልና መረማ በቃ አልችልም ችግር የለውም። ኖ ይሄው ኦኬ ትችላለህ። እሺ እኔ ከፍትላለሁ። በቃ አንተ ካቃተ እኔ ከፍተዋለሁ። ቆይ አድምጠኛ። ግሪከኛው ይሄው ከፍቼዋለሁ። ይሄው ግሪከኛው ይኸውልህ ዘን ይላል፣ ካይ ይላል፣ ጂሰስ ይላል። ምን አገባኝ አሁን ጂሰስ ምናምን የሚለው አይደለም። ግሪከኛው ካይ የሚለው ምንድን ነው? ካይ ማለት ዘን ማለት ነው። and even also namely እንትን ይላል ስትሮንግ። ጥሬ ትርጉሙ ምንድን ነው? ካይ ቆይ ምንድን ነው ጥሬ ትርጉሙ? ኮንጃክሽን ነው። አያያዥ እንትን እኮ ምንድን ነው ኮንጃክሽን? እሺ ምን አያያዥ አረፍተ ነገር አያያዥ ነው። እሺ ቆይ አሁን ምን ታደርጋለህ መሰለህ? ታደርጋለህ ይሄንን ትተውና ቀጥታ ግሪኩ ላይ ትገባለህ። ቀጥታ ማለት የግሪክ ቀጥታ ግሪኩ ላይ ትገባለህ። ቀጥታ ይሄ አሁን ያልኩትን አልተቀበልከው? አዎ አይ መቀበል አለመቀበል አይደለም። ይሄ አማርኛ በእንግሊዝኛ የተረጎመ ነው። ያው ቅድም አንተ ትርጓሜ ያልከኝ ትርጓሜ እየደወለልህ ነው። ወደ ላይ ውጣ ወደ ላይ ጥቅሱ ላይ ቴክስቱንም እያየው። እሺ አሁን እንግሊዝኛው ይሄን የፈለከው ወደዛ አድርገው። እንግሊዝኛው አንፈልገውም። እንግሊዝኛው እያነበብክ አስረዳኝ። ይሄው ካይ ማለት አያያዥ አረፍተ ነገር ነው። አግናገባ ያው ሁሉ እንደዚህ ይሆናል። አንዴ ናውጣልህ በቃ ለምን